ሻሎም ሻሎም የአባቴ ብሩካን እንዴት ናችሁ? የጌታ ጸጋና ሰላም ይብዛላችሁ። እንዴት ነው ህይወት ሁሉ? እሺ የእግዚአብሔር ቃል እናንተ የዓለም ብርሃን ናችሁ ይላል፣ የምድር ጨው ናችሁ ይለናል የእግዚአብሔር ቃል ለእኛ ለአማኞች ማለት ነው። ለአማኞች መልእክት ስላለኝ ነው። ምክንያቱም ክርስቶስን የመሰልን መሄድም እየተገባን እኛ ፈሪሳውያን የመሰልን ነው ይሄድን ያለነው። ፈሪሳውያን ማለት ደግሞ ክርስቶስን የተቃወሙት፣ ክርስቶስን ያስቸገሩት፣ ክርስቶስን እንቅፋትና ሰበብ ፈልገው ሊያሰቅሉትና ሊያስገድሉት ሲታገሉ የነበሩ የሃይማኖት ሰዎች ናቸው። ስለዚህ በአሁኑ ዘመን በብዛት ክርስቲያኑ ክርስቶስ ነው ኢየሱስ ነው የሚመስሉት የምንመስለው ወይስ ፈሪሳውያን ብንል ሚዛኑ ወደ ፈሪሳውያን ነው የሚያደላው ማለት ነው። ፈሪሳውያን እንዴት ናቸው? ምን አይነት የሃይማኖት ሰዎች ነበሩ? ፈሪሳውያን አስመሳዮች አክተርስ ነበሩ። አክተር ሁለት ህይወት ነው ያለው። ምናልባት የአክተር ትክክለኛ ህይወቱ ጨዋ ሰላማዊ ሊሆን ይችላል። አክት ሲያደርግ ደግሞ ነፍሰ ገዳይ ሌባም ሆኖ አክት ሊያደርግ ይችላል። የተላበሰው ገጸ ባህሪ እሱ አይደለም፣ ግን ልክ ገጸ ባህሪውን መስሎ አክት ያደርጋል፣ ይተውናል። ትወና ፈሪሳውነት አክቲንግ ነው፣ ትወና ነው። በቃ ውስጣቸው ሌላ ሁለት ሰው ናቸው። ብቻቸው ሌላ ሰው ፊትና ውጫቸው ደግሞ ሌላ፣ እግዚአብሔር ፊት ደግሞ ሌላ እና ክርስቶስ ኢየሱስ ግን አንድ ነበር። ውጭ ውስጡ ህይወቱ ሁሉም ሰው ፊትም ብቻውንም ሁሉም አንድ ነው። ስለዚህ በብዛት በዚህ ዘመን ያለን ክርስቲያን ሁለት አይነት ህይወት ነው በውስጣችን ያለ ማለት ነው። ስለዚህ የተጠራነው የኢየሱስን እንድንመስል የልጁን መልክ እንድንመስል ነውና በየዕለቱ በየቀኑ እያደግን መሄድ ሲጠበቅብን በየዕለቱ ወደ ፈሪሳውያን ሃይማኖተኞች፣ ወደ ሃይማኖት ሰዎች፣ ወደ ፈሪሳውያን፣ ወደ አስመሳዮች፣ ወደ ትዕቢተኞቹ፣ ወደ አክተሮቹ እየተለወጥን እየሄድን ነው። ለምሳሌ ኢየሱስ እንኳን ራሱ ከዛው ከቅዱሱና ከንጹሑ የፍጹማን ቦታ ከማደሪያው ወደዚህ በርክሶት ወደ ተመላች ምድር ወደ ዓለም እና ወደ ዓለማውያን ወደ ኃጢአትና ወደ ኃጢአተኞች መጥቶ በመካከላችን ተገኝቶ ከኃጢአት በስተቀር በሁሉም ከኛ ጋር ህይወት ተካፍሎ ከኛ በላይ መከራና መገረፍ ሁሉ ሲቃይ ተቀብሎ እኛ የሚገባውን ሞት ሞቶ ተሰቃይቶ ምድር ላይ ከሚያጋጥም ሁሉ ለሰው ልጅ ከሚያጋጥመው ከባዱን ነገር ሁሉ አይቶና ቀምሶና ተካፍሎ በኃጢአተኞች መካከል ተገኝቶ ኢቭን እነዚህ ፈሪሳውያኖች እስኪሳለቁበት ድረስ የቀራጮችና የኃጢአተኞች የአመንዝሮች ጓደኛ እስኪሉት ድረስ በመካከል ተገኝቶ ቀራጮች ቤት አመንዝራዎች ምናምን እየገባ ምህረትና ህይወት ሲሰጥ፣ ሲፈውስ፣ ሲያስተምር፣ ሲያገለግል ነበር ማለት ነው። ክብር ለጌታ ይሁን። እነዛ ደግሞ እረ ብለው ይጸየፉት ነበር፣ ይጸየፏቸውም ነበር ለነዛ ሰዎች ማለት ነው። ውስጣቸው ቢታይ ግን የባሰ የሚያስጸይፍ ነገር የነበረባቸው እነሱ ነበሩ ፈሪሳውያኖቹ። እናንተ የተለሰነ መቃብር አላቸው። የተለሰነ መቃብር መቼም ታውቁታላችሁ። ውጭው የሚያብረቀርቅ የሚያብለጨልጭ ማርብል አይነት ነው። ውስጥ ግን
ውስጡ ግን ሬሳ የሞተ የሻገተ ሬሳ ውስጡ። ስለዚህ ውጫችሁ የሚያብለጨልጭ የሚያብረቀርቅ አስመሳይ፣ ውስጣችሁ ደግሞ ሙት ሬሳ ናችሁ እናንተ፣ ቆሻሻ ናችሁ እናንተ፣ ውስጣችሁ የረከሰ ነው አላቸው። በቃ ያ እውነት ነው። ስለዚህ እኛም የነዛ አይነት ህይወት ነው የሆነው ያለው። ከዓለማዊነት ራቁ እንጂ ከዓለማዊነት ከዚህ ዓለማዊነት ኑሮ ነው ያወጣን እንጂ ከዓለም እኮ ውጡ አላለንም፣ አላወጣንም እኮ ከዓለም። ከዓለም የሚያወጣን ቢሆንማ ወንጌል የት ይደርሳል? አብረውት የነበሩ ደቀ መዛሙርቱ በቃ ከዳኑ በኋላ ይዟቸው ቢሄድ ኑሮ ወንጌል የት ይደርስ ነበር? ስለዚህ ብርሃናችን እንዲበራ የዓለም ብርሃን ሁነን፣ ዓለም ጨለማ ተውጣባለች፣ በመንፈሳዊ ጨለማ ተመታ ያለችው ዓለም በብርሃን እንድንገለጥ ነው የእሱ ፍላጎትና ፍቃድ። ይህች ጣዕም አልባ ሁና ያለችው፣ አልጫ ሁና ያለችው ምድር ጨው ሁነን እንድንጣፍጣትና ጣዕም እንድንሰጣት ነው። ብርሃን ደግሞ በጨለማ ነው የሚያበራ እንጂ በብርሃን አይደለም። ስለዚህ ወደ ጨለማው ገብተን ብርሃን ሁና ጎራ ለይተን እነሱ በዛ እኛ በዚህ ሁነን ስንፋጠጥ እኛ ስንርቅ እነሱ እንደዛ እያልን ልንኖር አይደለም። እንድንገባ መካከላቸው እንድንገባ ነው። ከኃጢአት በስተቀር በሁሉም ከነሱ ጋር በመካከላቸው በህብረት እንድንገለጥ ነው። ማዶ ለማዶ ሁነን አይደለም፣ እንደዛ ገብተን ነው። እንደዛ ቢሆንማ ጌታ ይህችን ዓለም ምን የሚወደድ ነበራት? ይቺ አንድ ልጁን እስከ መስጠት ዓለምን ወዳታል የሚለን እንዴት ይችን ዓለም የሚያስወድድ ነበራት? ስለዚህ ከዓለም ሳይሆን ከዓለማዊነት ነው ውጡ ያለን። ክርስትና በአእምሮ መታደስ ነው እንጂ ጎራና ስም ለይቶ ሃይማኖት ለይቶ እዛና እዛ ሆኖ መፎካከር አይደለም። የተለወጠ ህይወት በአእምሮ መታደስ የታደሰ የተቀየረ ህይወት ይዘት በመካከላቸው መመላለስ ነው። በሁሉም እነሱ በሚገኙበት ባሉበት በሚሰሩበት በምንሰራበት በሁሉም በለቅሶም በሐዘንም በደስታም በመካከላቸው እንድንገኝ ነው። መልካም ስራችሁ መልካም ኑሯችሁን አይተው የሰማይ አባታችሁን እንዲያመሰግኑ በጥንቃቄ በመሃላቸው እንድንመላለስና እንድንኖር ብርሃን እንድናሳያቸው ነበር የተጠራ ነው። ለዚህ ብርሃን እኛ ውስጥ ያለው ብርሃን መብራት ይገባል፣ ይጠበቅበታል። ብርሃናችንን ደብቀን ወይም እዛ ብርሃን ለብርሃን ብርሃን በብርሃን አይደለም የሚያበራው፣ በጨለማ ነው የሚያበራው። በዛች 4x4 በሆነችው ቢልዲንግ ተደብቀን የሃይማኖት አይነት ስርዓት ይዘን ተመላላሾች የእሁድ ተመላላሽ ምናምን ሆነን ያደለም ጥሪያችን ህብረት መልካም ነው። ከዛ ግን ኑሯችን ከማህበረሰቡ ጋር ከምንኖርበት ማህበረሰብ መካከል ነው የምንኖረው የምንገኘው። አብረን ከነሱ ጋር በሁሉም ሶሻል ላይፍ መገናኘት አለብን። በመካከላቸው መልካሙን ኑሯችንን በጥንቃቄ እንደ እግዚአብሔር ልጆች እንደ ብርሃን ልጆች በመካከላቸው መገኘት አለብን፣ መኖርም አለብን። ኑሯችንን ማየት አለባቸው። የተለየ ህይወት ሲያዩ ያኔ እግዚአብሔር አምላክን ያመሰግናሉ። መልካም ኑሯችንን አይተው እነሱም ያንን ህይወት ይመኛሉ። ያኔ ጌታን በእኛ ያዩታል፣ ወደ ጌታም ይመጣሉ ማለት ነው። ካልሆነ እዛ አንተ የራስ ጎራ፣ የራስ ቡድን፣ የራስ ሃይማኖት፣ የራስ ግሩፕ ለይተህ በዛ እነሱን እንትን ስትል እጅ ስትጠቆም ላይ ወደ እነሱም የራቁ ምን አይነት ህዝብ ናቸው እያሉ እንትን ሲሉ ያደለም ክርስትና ነው። እንዲያው ወንድም ተብሎ ብርሃን በርቶለት እውነትን አውቆ በውሸትና በሌብነት በስርቆት በዝሙት በርኩሶት የሚመላለስና የሚኖር ከሱ ነው ተለዩ ያለን በአንደኛ ቆሮንቶስ ምዕራፍ 5 ላይ ከነዚህ ነው ተለዩ ያለን እንጂ ከማያውቁ ከዓለማውያን አይደለም ያለን። እነሱንማ እንዲያውቁነን እኛ መካከላቸው መኖር ያለብን እንድናሳያቸው ህይወት
እንዲያዩ እኛ ላይ እንዲያዩት ክርስቶስን እኛ የተገለጥን የኢየሱስ ደብዳቤ የክርስቶስ ደብዳቤዎች ስለሆንን በዛ ኑሮ ስንመላለስ ክርስቶስን እኛ ላይ ያዩታል፣ ኢየሱስን ያነቡታል እኛ ላይ። ከሚገርማችሁ እንኳን እነሱ እኛም በስንት ትግል ነው መጽሐፍ ቅዱስ የምናነበው። ለእነሱ መጽሐፍ ቅዱስ አንብብ ብለናቸው ያነባሉ ማለት አይደለም፣ አያነቡ። እኛ ለዓመታት ያነበብነውን ሕይወታችን ላይ ማንበብና ማየት ነው የሚፈልጉት። ለዘመናት አንብበነው ካልኖርነው ካልተገበርነው ዋጋ አለው። እኛ ላይ እንዲያነቡት ግን እኛ የተገለጥን ደብዳቤ ስለሆንን ኢየሱስን እኛ ሕይወት ላይ እንዲያዩት በመልካም ኑሮ እንመላለስ። እንደ እግዚአብሔር ቃል እንኖር፣ እንደ እግዚአብሔር ቃል እንመላለስ። እነሱን መኮነን ሳይሆን እኛ ኑራችንን እንደ እግዚአብሔር ቃል እየኖርን ወንድሞች ተብለው ማይመች ኑሮ የሚኖሩና የሚመላለሱ እነሱን ማስተካከል አንመለስም፣ አንቀናም፣ እንደዛ አንኖርም ብለው እግዚአብሔርን ቃል እንትን ካደረጉ ግን ልክ አንደኛ ቆሮንቶስ ምዕራፍ 5:11 እንዳለ እነሱን ነው መገሰጽና እነሱን ነው እንትን ማድረግ ያለብን ማለት ነው። ካልሆነ ዓለማውያንማ ብርሃን እንዲበራላቸው በመካከላቸው ተገኝ ነው የተባለ። እዛው እንገኝ፣ እዛው እንገኝ። ስለዚህ እነሱን ማራቅ ሳይሆን እነሱን መቅረብ ነው ያለብን። ከነሱ መውጣትና መራቅ ሳይሆን በመካከላቸው እንድንኖርና እንድንመላለስ ነው የተጠራ ነው። ብርሃናችን በመካከላቸው እንዲበራ ነው የተጠራ ነው። ይሄ ነው ክርስትና። እዛ በመካከላቸው ኑሩ ነው የተባልነው። ተመላለሱ ነው የተባልነው። መልካምን ኑሯችንና ሕይወታችን አይተው ወደ ጌታን እንዲያከብሩ ወደ ጌታ እንዲመጡ እንደዛ ነው ማድረግና መኖር ያለብን። ለዛ ነው የተጠራ ነው እንጂ ከነሱ የሸሸን እዛ ማዶ ሆነን እጃችን ወደ እነሱ የጠቆምን፣ ይሄማ ከፈሪሳውያኑ የባስን ነው ይሆን ያለ ነው ማለት ነው። ክርስቶስን በእኛ ላይ ያለ ብለን ክርስቶስ እኛ ጋር ነው ብለን እንትን የምንል ከሆነን እንደ ክርስቶስ እንደተመላለሰው እንመላለስ። ጸጋው ይረዳናል። በጸጋው ኃይል፣ በሱ ብርታት፣ ከሱ ምሕረት የተነሳ ይህንን ሕይወት ልንኖረው ይገባናል በማለት እንሂድ። በመካከላቸው እንመላለስ። በጨለማ ብርሃን ሆነን እንገለጥ። ይህንን የክርስቶስን ሕይወት ለሁሉም እናድርስ። ወንጌል እንስበክ። ወንጌል መጀመሪያ አውቀነው በውስጣችን ሰርቶን እኛን ተሰርተን ወንጌል የሚኖር ስለሆነ ወንጌልን እየኖርን ወንጌል ስናገር ለብዙዎች ለበረከትና ብዙዎችን ለማምለጥ ምክንያት እንሆናለን። ስለዚህ ወገኖቼ ከማያምኑ ጋር በማይመች ሁኔታ በኃጢአት ነው ከእነሱ ጋር እንትን ማለት የሌለብን እንጂ ኅብረት ማድረግ የሌለብን እንጂ በመልካምና እግዚአብሔርን እና የእግዚአብሔርን ቃል በማያስነቅፍ ኑሮና ማህበራዊ ሕይወት ላይ አብረን በመካከላቸው እንድንኖር ይጠበቅብናል። ብዙ ክርስቲያን እኮ እንደ ሐናንያና ሰጲራ፣ ብዙ ባልና ሚስት ክርስቲያን እንደ ሐናንያና ሰጲራ የሞት ኅብረት የሚያደርጉ እኮ አሉ። ብዙ አገልጋዮች እኮ፣ ብዙ የቤተ ክርስቲያን መሪዎች እኮ የሞት ኅብረት ላይ ያሉ እኮ አሉ። በግሩፕ በምናምን ነው የሐናንያና የሰጲራ ኅብረት የሞት ኅብረት ነው የምለው እኔ። እና እንደዛ ኅብረቶች እኮ አሉ ነው ያንን አሽቀንጥረን መጣል ነው ያለብን። እኛ በመልካም ኅብረት ላይ የተመላለስን ለነዛ በውጭ ላሉ ደግሞ በመካከላቸው በቃ ብርሃን ሆነን እንድንገለጥ ሳንርቃቸው ከኃጢአት በስተቀር በሁሉም አብረናቸው በመካከላቸው መገኘት ይጠበቅብናል። በእንደዛ መልክ የሚመላለሱ መሪዎችና አማኞች አገልጋዮች ግን እነሱን ማስጠንቀቅ መገሰጽና ትክክሉን ነው እግዚአብሔር ቃል ነግረን ማስተካከል ይጠበቅብናል። እያየን እንዳላየን መሄድ የለብንም። እኛ ለእኛ የሆኑ ብርሃን በራልን ለሚሉ እውነት አወቅን ለሚሉ ነው መገሰጽ ማስተካከልና ማቅናት ያለብን እንጂ ውጭ ያሉማ ብርሃን ሆነን በፍቅር ተንከባክበን ወደ ብርሃንና ወደ ዕረፍት እንዲመጡ ነው ምክንያት መሆን ያለብን።
እነሱ ላይ እጃችን መጠቆም አያምርብንም፣ አይጠበቅብንም፣ አይገባንም። እነሱ ገና ናቸው። ከኛ ማየት የሚፈልጉት ነገር አለ። ህይወታችን ማየት ይፈልጋሉ። ጌታ በእኛ ከብሮ፣ በእኛ ተገልጦ፣ በእኛ ታይቶ የኢየሱስን የሚመስል ህይወት እየኖር እንድንመላለስ ሊያዩን ይፈልጋሉና ያንን ህይወት እናሳያቸው፣ ያንን ህይወት እንኖር። ከዛ ለብዙዎች ለበረከት እንሆናለን። ስለዚህ የዓለም ብርሃን የምድር ጨው ነህና አማኝ ሆይ ውጣ፣ ብርሃንህን ይብራ፣ ግባ በመካከላቸው ጨው ነህ። ይሄ ጣዕም ያጣ ዓለም፣ አልጫ የሚለውን ዓለም ጣዕም ስጠው። ጥሪህ ይሄ ነው። ተደብቀህ ብቻህን የእሁድ ተመላላሽ ሆነህ ክርስቲያን አማኝ ነኝ የኢየሱስ ነኝ ማለቱ ያብቃ። ኢየሱስን ተሸክመህ ኢየሱስ ባንተ ተገልጦ በመካከሉ በሕዝቡ በተጨነቀው እረፍት፣ ተስፋ በቆረጠው ተስፋ ባዘነው አጽናኝና የማጽናኛ ምክንያት ሆነ ተገለጥ፣ ውጣ፣ ሂዱ ነው የተባልነውና እንሄድ፣ እንንቀሳቀስ። ይህንን የክብር ጌታ ይዘን፣ ይህንን የብርሃን አባት ይዘን፣ ይህንን ሕይወት የሚሰጥ ሕይወት ይዘን፣ ይህንን የሚያጸድቅ ጻድቅ ይዘን ውስጣቸው እንገኝ። ጌታ ኢየሱስ ይባርካችሁ። የዛሬ መልእክቴ ይሄ ነው። ተባረኩ። ለበረከቱ ለብዙዎች እንዲደርስ ሸራርጉት። ይልበኛል ልቤ ሁሌም አንተን ይልበኛል ልቤ እጅግ በሐሳቤ እጅግ ልቀ በሐሳቤ